ሰላም 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 ውድ የማሜቱ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? አለን እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋር እንዲሆን ምኞቴ ነው። ደህና ናችሁ አላችሁ? ዛሬ እናታችን ቅድስት ኪዳነ ምህረት ነች። የጌታችን እናት፣ የአማኑኤል እናት፣ የእኛም እናት፣ ብርሃናችን፣ ስጦታችን እናታችን ድንግል ማርያም ኪዳነ ምህረት እናት ክብር ለሷ ይገባል። እንኳን አደረሳችሁ ብያለሁ ሁላችሁንም በሀገር ውስጥም በውጭም ያላችሁት እንኳን አደረሳችሁ ብያለሁ። ደህና ናችሁ አላችሁልኝ? የኔ ናፍቆቶቼ እስቲ እንዴት ነው ዛሬ? እንዴት አያችሁ? ማሚዬ እንዴት እናንተ ሴት ልጅ ቁጥብ ልብስ ቀሚስ ስትለብስ በጣም እኮ ነው የሚያምርባት። ውበቷ ብረት እኮ ነው የሚለው። ወይ ስታምር ማሚዬ ስታምሪ። ባይዘው ይሄንን ልብስ እንትን ያለው የሆነ ቀሚስ ማለኝ ከዱባይና እኮ ለሽቶ ተልኮልኛል። እሱን በቪዲዮ ነው ማሳያችሁ ከቀዳለሁ። ግን ዛሬ ኪዳነ ምህረት ስለሆነ ነው ይሄንን ልብስ ያመጣችልኝ። እንትን ነች ጓደኛዬ ነች፣ የደርቢ ማስ ጓደኛዬ። ደርቢ ማስ ማለት ገጠር ነው እና የእሷ ጓደ እዛ ሙሌ በቃ ባይዘዌ ዳቦዋ ይጣፍጣል። እሷ የምትጋገረውን ዳቦ ወድላታለሁ እና አልሚ ነች። አልሚዬ እሷ ናት ያስመጣችልኝ ይሄንን እንትን አብረን አስመጣን። ያው አንድ ላይ ስመጥተን ነው። አጭር ስለሆንኩ አጭር ነው የምፈልገው ብዬ እኮ ነው አጭሩን ያስመጣት። አዎ ምንም ማለት ነው ማሚዬ። እና እንደዛ ነው እላችኋለሁ። ጀበና ያያችሁ ጀበና ዛሬ ሴት ወዝ እኔ እኮ ሴት ዘር ነኝ። አሜዝ ቡና ይብላችሁ። በቁም ነገር ግን የሆነ ሀሳብ ይዤ መጥቻለሁ። ሰው ነው ይሄን ነገር ጠይቂልኝ ያለኝ፣ እጠይቅላታለሁ። እናንተ ደግሞ ከቻላችሁ በኮመንት አስቀምጡ ለዚች ለእህታችን ምን አይነት ምክር እንደምትሰጧት። ግን ቡናችንን ዳቧችንን ቆላችንን እየበላን እናወራለን የውስጥ ውስጣችን። እሺ እንደዛ ነው። በሉና ተጫውቱ። ኑ ቡና ጠጡ እንዴ ጎረቤቶቼ፣ ፋሚሊዎቼ። ነው እስቲ አገሬ ልጆች። ቆይ ትንሽ ዝቅ አድርጋት እስቲ። አይ ካሜራማን የለንም እናድርግ እንደዚህ ቁጭ ብለን እስቲ ቡናችንን እየጠጣን እያፈላን ማሚዬ እናውጋ የወጋችንን። በቅድሚያ ግን ቡናና ቁርስ እንብላ አይደለ? በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ የተባረከ ይሁን። በሀገራችን ሴታት እናንተ ዳቦ አረረብኝ እኮ በእናታችሁ። ሽሊጦ ነው ግን አረረብኝ። አላሳያችሁም ብዬ ነበር፣ አጋጣሚ ቪዲዮ ላይ ገባ። ሰው እኔ ሽሊጦ በጣም እወዳለሁ። እኔ ሽሊጦ ነው ድፎ በፍሩን አልጋገርም፣ በመጥበሻ ሲግዬ ሰጠረኝ። ሲግዬ ጋር ሲሄድ ያዝ አደረገብኝ። ችግር የለውም መበላው እኔ ነኝ። እናንተ ስትመጡ ምርጥ አድርጌ እጋግራለሁ። ባይዘው እኔ ሽሊጦ በጣም ነው የሚወጣልኝ፣ የምር ይወጣልኛል። ዛሬ ግን በድንገት አደረብኝ። ያጋጥማል። ይሶኬ ማሜ ያ ነው እንግዲህ ያሱ። እሺ እንያዝ እስቲ። ግን ቁርሴ ነው ባይዘው የምር ወይኔ ያሮብኛል። አይ አላረረም፣ ቀላ ነው ያለው። ካሜራው ላይ ነው ያረረ ይመስለው። ሽሊጦ በጣም እንዳለው የሀገራችን ሽሊጦ አብሶ በምጣድ በእንጀራ ምጣድ ልጥ ድፎ አለም ሽሊጦ ሲጣፍጥ እና ቡናችን እየጠጣን እናወራለን። አቤት 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 ማሚዬ ባለሙያ አየኔ ውድ እሺ አንድ ታሪካችን አንድ እህታችን እንዴት ትላለች? ከዚህ ላይ ነው ጻፈችልኝ እና ሶ ማለት ወይ እርቦኛል አልበላም እስካሁን ምግብ እህቴ እኔ ስደት የወጣሁት በ18 ዓመቴ ነው ወደ ስደት የመጣችው። በ18 ዓመት ከሀገሬ ወጥቼ ሰው ሀገር መጥቼ ሰው ሀገር ላይ መስራት ጀመርኩ። የምሰራውን ብር ከቤቴ ለቤተሰቦች ነበር ምልከው።
ግማሽን ለወንድሜም ለእህቴም እያልኩኝ ነበር ምልከው። ለራሴ ያልኩት ነገር አንድ ያስቀመጥኩት ነገር ወይም አንድ የገዛሁት ንብረት የለኝም እስካሁን። አሁን 40 ዓመት ሆኖኛል። ከ40 ዓመት 18 ቀንሱ ስንት ይመጣ? 22 ዓመት ስደት ላይ። ይሄን ሁሉ ለነሱ ምቾት ተመችቷቸው እየኖሩ ነው። እኔ ግን እድሜን እዚህ ፈጀው። ልምጣ ደከመኝ ስላቸው አይ ልጄ፣ አይ እህቴ ምን ትሰሪያለሽ እዚህ? እባክሽ ኑሮ ተወዷል፣ ህይወት ያስጠላሻል፣ እኛ ራሱ እያስጠላን ነው አሉ። ግን እኮ እኔ የምሰራው ብር እኮ እየላኩላቸው ነበረ። አንድ ቀን የሆነ ጊዜ አጋጣሚ ታመምኩ። በታመምኩ ጊዜ ማንም ዞር ብሎ ያየኝ የለም። አልፈለጉኝም። ስልኬም ዝግ ነበረ። በዛን ሰዓት ላይ ራሴን ጠየቅኩኝ። እንዴት እኔ እንዲህ እየለፋው እየላኩላቸው ዞር ብሎ ያላየኝ ያልጠየቁኝ፣ ምኑን አለች እህታችን ወይም ልጄ ምኑን አለች ቢለው ያልጠየቁኝ ቤተሰቦችን ለምንድን? የኔ ልፋት ከንቱ ነው ማለት ነው? እኔ የምፈለገው ለጥቅም ነው ማለት ነው ብዬ ራሴን አየሁት። በጣም ተሰማኝ፣ ልቤም ተሰበረ። የሆነች ልጅ አማከርኳት። ለምን ሞኝ ትወኛለሽ? ብርሽን ለምንድን ነው የማታስቀምጪው ስትለኝ እኔ ቡክ የለኝም ስላት ኤምባሲ ይዛኝ ሄደች። ኤምባሲ ይዛኝ ሄዳ ቡክ አስወጣችኝ። ከዛም በኋላ ብር መላክ ጀመርኩ በአካውንቴ። አንድ ቀን ይሄን ያህል ብር ይጎለኛል፣ እኔ መኪና ሊገዛ ነው አለኝ ወንድሜ። እኔ ይሄን ያህል ብር የለኝም ስለው አንቺ እዛ ሄድሽው እኛን ለማገዝ እኛን ለመርዳት ነው እንጂ ለሌላ ነው እንዴ? ምን እየሰራሽ ነበር እስካሁን? እየሰራሽ ያለሽስ ብር የት እያደረግሽ ነው? ምን እየሰራሽ ነው? ፍቅረኛ ያለሽ እንዴ ብሎ ጠየቀኝ። በዛን ሰዓት አሃ ለካ የኔ ህይወት አትፈለግም ማለት ነው፣ የኔ ደስታ አትመኙልኝም ማለት ነው፣ የእናንተ ነው ብዬ አዝኜ ተወኩ። ብር አስቀምጫለሁ፣ በቂ ባይሆንም ይዣለሁ ትንሽ። እሱም በዛ ህመሜ ምክንያት ሆነኝ። ህመሜ መንገድ ሆነኝ። ህመሜ ምርኩዝ ሆነኝ። በታመምኩበት ጊዜ አልፈለጉኝም። ከዛም በኋላስ አንዳንድ እያሉ ይሰርቡኝ ነበረ። ከእንደገና ይቅርታ ጠየቁኝና እኔም ይቅር አልኳቸው። ግን ብሬን በአካውንቴ ማስቀመጥ ጀመርኩ። ስለ ብር ሁሌ ይጠይቁኛል። ከዛም ቤተሰብ ናቸውና ትንሽ ትንሽ እልክላቸው ነበረ። እኔ ልመጣ ነው ኢትዮጵያ ስላቸው አየህቴ አትምጪ ይሉኛል። አሁንም ድጋሜ አትምጪ ይሉኛል። እኔ 40 ዓመት ሞላኝ። ልጅ መውለድ እፈልጋለሁ። እስቲ ምከሩኝ፣ ሰው ምከሩኝ። ምን ልበል? ልሂድ አልሂድ? እዚህ ሀገር ሰው ዜጋ አጥቼ አይደለም፣ ግን እኔ ከሀገሬ ሰው ጋር ነው መዋለድ የምፈልገው። ካልሆነም እዚሁ አግብቼ እዚሁ መውለድ እፈልጋለሁ። ግን ምን ላድርግ? ልግባ አልግባ አገሬም ናፍቆኛል። በ18 የወጣሁት እድሜ 40 ዓመት ሲሞላኝ ከበደኝ ኑሮ። እባካችሁ በእኔ የደረሰው ለማንም አይድረስ። ምከሩኝ፣ ምክራችሁን ያስፈልገኛል። እርዱኝ። ብር አይደለም የምትረዱኝ፣ ምክራችሁን ነው የምትመክሩኝ ትላለች እህታችን። እናንተስ ምን ትላላችሁ? ንገሩኝ እስኪ በዚህ ምን ትላላችሁ? ሰው ልጅ ቤተሰብ የልጁን ብቻ ጥቅም እያየ ወንድም ብር ብቻ እያየ እህት ብር ብቻ እያየች የራሷን ላይፍ እየኖረች እህቷ ታናሿ አግብታ ነው ያለችው፣ ወልዳለች። እህቷ አግብታ ወልዳለች። እቺ ግን 40 ዓመት ናት። በማን በር በዚች ብር አያችሁ? ምክንያት ሆናል። መታመሟ ምክንያት ሆናል። መታመሟ ምክንያት ሆናት። ባትታመም ኖሮ የቤተሰቦቻቸው ማንነታቸውን አታውቅም ነበረ። አሁን ድረስ የስድብ መዓት ይወርድብኛል አለች። አትምጪ ይሉኛል፣ ይሰርቡኛል። ለምን ብር አትልኪም? ማን የቀየረሽ? አገባሽ እንዴ ይሉኛል። የኔም ማግባት ይጠላሉ፣ የኔም መውለድ ይጠላሉ። ከኔ የሚፈልጉት ብር ነው። ግን እኔ እንደ ተስፋ እንዳልቆርጥባቸው ቤተሰቦቼ ሆኑብኝ። ምን ላድርግ? እንደ ቤተሰብ ተስፋ ይቆረጣል ወይ? ንገሩኝ እስቲ ትላለች። ንገሯት፣ ተናገሩ፣ አስተያየት ስጡ። በመልካም ነገር በጎ እንሁን፣ ደግ እንሁን፣ እንመካከር። እናንተ የምታውቁትን አካፍሉ። ሰው ለሰው ነው ብርታት የሚሰጠው ከፈጣሪ በታች። እቺ ልጅ አሁን በዛ በመማ ምክንያት እነሱን አየቻቸው።
አሁን ብር እያስቀመጠች ነው። ግን ሴት ነች፣ መውለድ ትፈልጋለች፣ ባል ትፈልጋለች፣ አግብታ ተፈቅራ አፍቅራ ተፈቅራ መኖር ትፈልጋለች። ስለዚህ እርዱኝ እያለች ነው። እርዷት። ትከታተላለች እኔን ዩቲዩብ። ስለዚህ ሰው ታያለች። ነገር በኮመንት አስተያየት ስጡ። እርዷት፣ እናግዛት፣ እርስ በርስ እንሁን። እየበላሁ ማውራ በጣም እርቦኛል። ቁርስ አልበላሁም እና እባካችሁ እንረዳዳ። እሺ ቤተሰብ፣ አዎ አንድ እንሁን። ኮመንት አስቀምጡላት እና እባካችሁ እስኪ እናንተ ሴቶች እስኪ ሴት እንባል እህቶች፣ ስደት ላይ ያላችሁ ለራሳችሁ ሁኑ። የምሬን ነው የምላችሁ። ሁሉም የራሱን ህይወት እየኖረ ነው። ሁሉም የራሱን ላይፍ እየኖረ ነው። እኛ ለምንድን ነው የምንቀጨው በመንገድ? ለምንድን ነው ሰው ሀገር የሚያችን የምንፈጀው? ለምን? አረብ ሀገር ያለች ሴት እኮ መውለድ የማያምራት ማፍቀር የማያምራት መፈቀር የማያምራት ይመስላችኋል? ኖ ሰው ነች እኮ አረብ ሀገር ያለች ሴት። ድንጋይ አይደለችም፣ ብረት አይደለችም እኮ ልብ አላት እንደ ሰው። ግማሽ በፍቅር መስሎ ገብቶ ያጠቃታል፣ ግማሽ በቤተሰብ ሲያጠቃት እችልሽ ወደ ፍቅር ትሄዳለች። ያን ፍቅረኛው ደግሞ ያጠቃታል። ጥቅም ነው የሚፈልገው ከሷ እና ወዴት ትሄድ? የአረብ ሀገር ሴት ለምን አይመለከቱም? የአረብ ሀገር ሴት ጀግና እኮ ነች፣ ብርሃን ነች እኮ እሷ። እና ይሄን ይመስላል። እባካችሁ ከቻላችሁ አስተያየት ስጡ። እናንተም ራሳችሁን ጠብቁ። ሴቶች ብራችሁን ያዙ። አሁን ጊዜው ተሻሽሏል። ኤምባሲ ሄዳችሁ ቡክ አውጡ። አዎ ቡክ አውጥታችሁ ብራችሁን አስገቡ። ግዴታ አይደለም በኋላ መላክ ነው፣ በህጋዊ ላኩ። በቃ ደረሰኙ እንዲኖራችሁ። የሚያስሞላልኝ ሰው የለም እንላለን። የሚያስሞላልን ሰው ሳይሆን በህጋዊ ከላክን ደረሰኙ ስላለን ባይሞላም ቢሞላም ችግር የለውም። ዋናው በህጋዊ እንላክ። ደረሰኛለን። ልክ ሀገራችን ስንገባ ቡካችንን አሳይተን ብራችን ማውጣት እንችላለን። አክቲቭ አልሆነም ችግር የለውም። ስደት ነው ያለው። ኤምባሲ ሁሉን አክቲቭ አስደርጉ። አሁን ሁሉ ነገር እያሻሻለን አይደለም የሀገራችን መንግስት። የምር አንዳንዴ ስናደድ በጣም ብላ ነው የሚባለው። የምር ነው ማለት እግዚአብሔርን በመበላት አልፈልግ። በቃ ይብቃን። በቃ ኤምባሲ ሄዱና አስተካክሉ ወረቀታችን። ኤምባሲ ሄዱና ቡክ አውጡ። አንሻውድ አክስቴ ያስቀምጥልኝ ወንድሜ እቺን አንተ ሰድና እቺን እናንተ አስቀምጥ ለኔ ያስቀምጥልኝ አይደል? ያስቀምጥልሽ አንተ እንጂ እዛ ኑሮ ውድ በሆነናል አንቺ ብር ያስቀምጣን አይናሉን እያየ እንደመስጠት። ኧረ እባክሽ አትሸወጂ። እንሰልጥን። ወንድሜ ነው። በወንድምነት የሚገባው ነገር በአቅሜ ያደርግለታለሁ። ከኦቨር ግን አላደርግም። ኦቨር ግን አልፈልግም። የኔ ሰሬ እሱን አንተ ቀና አልለውም። ለምንም ሳብኛ ነው ህይወት አለኝ እንዴ? እሱ የራሱን ህይወት እየኖረ እኔ ለምን ህይወትን አልኖረም? አላፈቅርም፣ መፈቀር አልችልም፣ መውለድ አልችልም። ሴት እኮ ነኝ። እሱ ወልዶ ከብዶ ምን ነው? ብራቱን አስቀምጡ እና ይሄን ይመስላል። ካጠፋው ይቅርታ። ኧረ ተው አበረታቱኝ። ኧረ ተው ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ተው ኮሜንት ስጡኝ። እኔ ፍቅሮች ወዳችኋለሁ። I love you.